ካፈቀረሽ አይጀነጅንሽም። ሲጀመር ከልቡ ያፈቀረ ሰው ጅንጅን አይችልበትም። ይሄን ማወቅ አለባችሁ። ዝም ብሎ የኔ ፍቅር በቃ እንድትለየኝ አልፈልግም እያለ ሌላ ነገር ማሰማመጥ ምናምን አይችልበትም። ጅል ነው የሚሆነው። ይሄም ልፍጭቅ ነው የሚሆነው ካፈቀረሽ እና የፍቅሬ ስስቴ ህይወቴ ልቤ ኑሮዬ ሆዴ ከርሴ ጨጓራዬ ሆላልጄ እምልሽ ገና ወጥመድ ላይ እየገባሽ ስለሆነ ይሄን ማወቅ አለብሽ። ያፈቀረ ወንድ ልጅ ጅል ነው የሚሆነው። በቃ ዝም ብሎ ጅል ልፍጭቅ ነው የሚሆነው እያለ እያገጠጠ ዝም ነው የሚለው። እውነቴን ነው። ምናልባት ሌላ ቃላት እለፍ ያለ ቃላት መጠቀም የሚጀምረው በጣም ከተግባባችሁ በኋላ ማለት ፍቅሩን ተቀብለሽው ተዋዳችሁ ኑሯችሁ ምናምን በጣም በቃ ስፕሪች ኖርማሊ እንደ ባልና ሚስት አክት ማረግ ከጀመራችሁ በኋላ እኔ እኮ አንቺ ማጣት አልፈልግም ህይወቴ ነሽ ረጋ ያለ ቋንቋ ሊያወራሽ ይችላል። አዲስ ካፈቀረሽ እያለ ዝም ነው የሚልሽ። አዲስ ተዋውቃችሁ ነፍሴ እኮ ነሽ አንቺ እኮ የልቤ ድራም ምት ምናምን ካለሽ ምታት ይምታሽና ረጋ ብለሽ አስቢ። አይ ምክር እህታችሁ አንዴ ወንድም እህታችሁ ወንድማችሁ ብራዘራችሁ መከራችሁ ሴቶች ስሙት።